የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተለይም ወጣቱ ሙስሊም ሃይማኖታዊ ስርዓቱን በተከተለና ለሀገር አንድነትና ብልጽግና የሚተጋ ትውልድን ለመፍጠር የሚያስችል የኢትዮጵያ ሙስሊም ወጣቶች ካውንስልን በይፋ አቋቁሟል። አላሁ አክበር። ስራውን እውን ለማድረግም ከ2 ዓመታት በላይ ሲሰራ መቆየቱን የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ተናግረዋል። በዚህም የወጣት ካውንስሉ በሀገር አንድነት ሰላምና የእድገት ጉዞ ላይ አበክሮ መስራት ይጠበቅበታል የሚል መልእክት አስተላልፈዋል። ከዚች ደቂቃ ጀምረ ለሀገራችን ሰላም ለሀገራችን ልማት ለሀገራችን እድገት ለሀገራችን አንድነት ለዲናችን አንድነት ለሙስሊሞቻችን አንድነት እንድትቆም እንድትሰራ እንድትተጋ በአላህ ስም ጠይቀሃለሁ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማን ኤባ ካውንስሉ የተጣለበትን ሃይማኖታዊና ሀገራዊ ኃላፊነትን በአግባቡ እንዲወጣ ጥሪ አቅርበዋል። ተጠያቂነት የተገነዘበ ኃላፊነት የሚወጣ ታማኝነት የተላበሰና ስብዕናነት ያነገበ ነገ በአላህ ፊት መቆምን የሚሰጋ ወጣት ካለ እርሱ በትክክል የእስላማዊን መንገዳችን ምሪት ነውና በሉ አንድ ላይ ሆነን አዲስ ንጋትን እንፍጠር። የጠቅላይ ምክር ቤቱ ፕሬዝዳንት ጽህፈት ቤት ዋና ኃላፊ ኡስታዝ አቡበከር አህመድ ካውንስሉ ከእኩይ ተግባር የራቀና ከትላንት ችግር እየተማረ ለነገ የሚሰራ መሆን እንደሚገባው ገልጸዋል። አገር ላይ መጡትን ፈተናዎች በመታገል ዛሬም በተለያየ ማሊያ ራሳቸውን እየቀየሩ በምን ሁኔታ ሊረኩ እንደሚችሉ በማይታወቁ ሰዎች የተለያየ ፈተና ሊመጡ ቢታሰቡ ዛሬም ምላሽ ያለው ወጣት አለ። ምላሹን በአንደበቱ አይደለም የሚመልሰው፣ ምላሹን በጽሁፍ አይደለም የሚገልጸው፣ ምላሹን በንግግር አይደለም የሚያሳየው፣ ምላሹን በተግባር በስራ ሀገርን ማህበረሰብን እኩል ባደረገ የሙስሊሙን ተጠቃሚነት ከፍ ባደረገ አገር ላይ በሚኖረን ድርሻ ተጠቃሚነታችንን ባሳደገ መልኩ እጅ ላይ እጅ ተያይዘን ወደፊት እንራመዳለን። ከሁሉም የኢትዮጵያ ወጣቶች ጋር በመተባበር በሀገር አንድነትና እድገት ላይ ለመስራት ዝግጁ መሆናቸውን የገለጹት ደግሞ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር ናቸው። ወጣቱ ከሶስ የጸዳ ከአልባሌ ቦታ የጸዳ ታላቁን የሚያከብር ለሀገሩ የሚያስብ ለወገኑ የሚያስብ ጎረቤቱን የሚያከብር በጥሩ ስነ ምግባር የታነጸ ኢትዮጵያ ሙስሊም እንዲወጣ ከሌሎቹ ጋርም ደግሞ ከመቻቻል አልፎ በመተባበር ሀገራችን ወደፊት የሚያስቀድም ተቋም ነው የሚሆነው። ይሄም ደግሞ አብረን በጋራ የምንሰራ ይሆናል። የኢትዮጵያ ሙስሊም ወጣቶች ካውንስል ከሁሉም የኢትዮጵያ ክልሎች በተውጣጡ ወጣቶች የተመሰረተ ሲሆን በሃይማኖታዊና በሀገራዊ ጉዳዮች ላይ ትኩረትን አድርጎ እንደሚሰራ ተገልጿል።